ሐረግ ድራማ ክፍል 73 ተለቀቀ። ሐረግ ድራማ ክፍል 73 ተለቀቀ። ሙሽራው ወደቀ። ሙሽራው ወደቀ ማለት ነው። ሙሽራው እንዴት ወደቀ? ምን ሆኖ ወደቀ? ምን ችግር አጋጠመው? ሐረግ ሚዲያ የምትከታተለው ውድ ቤተሰቦች በሙሉ ሙሽራው ምን አጋጥሞት ይሆን የወደቀው ማለት ነው? ምን አጋጠመው? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊ ቤተሰቦች አህለን ወሳህለን ያ መርሐባ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ። ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበል። ውድ ክርስቲያን ወገኖቼ ሰላም 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 ብያለሁ። በያላችሁበት የአላህ ሰላም ዝነት አይለያችሁ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ። ውዶቼ የሐረግ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። ጥሩ አስተማሪና ጥሩ እንትን አለው ማለት ነው። የሐረግ ሚዲያ የሐረግ ድራማ ጥሩ ያየሁት ነገር ጥሩ ትምህርት ወስጄበታለሁ ማለት ነው። ምንድን ብትሉ ትምህርት የወሰድኩበት ሐረግ ድራማ ላይ ዛሬ 73ቱ ድራማ ያየሁት ምን መሰላችሁ? አንድ ሰው ያለ ፍላጎቱ ትዳር መመስረቱ ያለ ፍላጎት ትዳር ሲመሰረት ምን አይነት ችግር እንደሚፈጥር ያሳያል ማለት ነው። እኔ የተረዳሁት እንደዛ ነው። እና ችግር እንደሚፈጥር አንድ ሰው ያለ ፍላጎቱ ለምን ልጅቷ ሙሉ በሙሉ ደስተኛ አይደለችም ማለት ነው። እኔ እንዳየሁት ሙሉ በሙሉ ደስተኛ አይደለችም እና ያው ልጁን ውሃ አስመስለው እንግዲህ የሰጡትን አላቅም። ውሃ ጠምቶኛል፣ በጣም ጨንቆኛል፣ እኔ ብዙ ሰው ሲሰበሰብ በጣም ፈራለሁ እና በጣም እየጨነቀኝ ነው ያለው ማለት ነው። ከዛ ሙሽራ ስትመጣ ያው እንዳያችሁት ሙሽራዋ ስትመጣ ወደቀ ማለት ነው። ሙሽራዋ ስትመጣ ወደቀ። ብዙ ልጅቷን የሚፈልጓት ልጆች አሉና በቃ ልባቸው ተሰቅሎ እያዩ ነበረ ነገርየውን ማለት ነው። ነገሩን እንትን በትኩረት እየተከታተሉ ነበረ እና ሐረግ ድራማ ይሄን ያክል ይስባል ማለት ነው። እኔ ራሱ በጣም ነው ያየሁት ማለት ነው። እና እንዴት አያችሁት ውድ እህቶቼ? እንዴት አያችሁት? እናንተስ እንዴት አያችሁት ማለት ነው? እኔ ሳብ አድርጎኝ በቃ የሳበኝ ምንድን ነው መሰላችሁ? አንድ ሰው ያለ ፍላጎቱ ሳይወድ ያኔ ጫና ያለባት ነው የምትመስለው እህታችን ማለት ነው። እህታችን ጫና ያለባት ነው የምትመስለው እና በቃ ደስተኛ አይደለችም። ያ ፊቷ እንትን ብሏል። ተቀይማ ነው የመጣችው ማለት ነው። የግዴታ ነው። እጁን ራሱ ያዝ ሲያረጋት እንዳያችሁት ከሆነ ምንጥቅ ታረገዋለች እና ደስተኛ አይደለችም ነበረ። እሱም በፍራቻ ተውጦ ነው ያለው ማለት ነው። እየተንቀጠቀጠ ሙሽራው በፍራቻ ተውጦ እየተንቀጠቀጠ ነበረ ማለት ነው። እና ምንድነው እዚህ ጋር የሚያስተምረን ፍሬ ነገሩ አንድ ሰው ሳይወድ ሳያፈቅር ልቡ ሌላ ቦታ እያለ ትዳር ሲመሰርት ደስተኛ እንደማይሆን ነው የሚያሳየው ማለት ነው። ደስተኛ እንደማይሆን ነው የሚያሳየው እና ብዙ ልጁ ሌላኛው የሚያፈቅራት ልጅ አተኩሮ እያያት ነው እና
ሌሎቹም አጃቢዎቹ ምናምን በቃ ደስተኛ አይደሉም። የሆነ ነገር እንደሚፈጠር ልባቸው እንትን እያለ ነበረ ማለት ነው አተኩረው የሚመለከቱት። እና ውድ ቤተሰቦቼ ሀቂቃተን እኔ እንጃ ምን ብዬ ልንገራችሁ። እኔ ለራሱ በትኩረት አየሁት ማለት ነው። ዛሬ በትኩረት ነው ያየሁት። እና ምን ተማራችሁበት? ምን ተማራችሁበት? ሐረግ ድራማ ክፍል 73ን እንዴት አያችሁት? እንዴትስ አዳመጣችሁት ማለት ነው ውዶቼ? እንደዚህ እያል እስኪ የተማራችሁበትን ነገር በኮመንት አሳዩኝ ማለት ነው። ኮመንት ላይ ጥቀሱልኝ ኢንሻአላህ። ያው እኔ ብዙ እንትን አላልኩትም። ዙሮ እኔ በጣም ስቦኛል ማለት ነው። በጣም ስለሳበኝ አየሁትና አዳመጥኩት። ብዙ አዳምጫለሁኝ። የተረዳሁት ጥሩ ነገር አንድ ነገር በቃ ያ ሰው ከልቡ ፍቅር እና ደስታ ሳይኖረው ትዳርም ሆነ ማንኛውንም ነገር ሲገባበት ደስተኛ እንደማይሆን ነው የሚያሳየው ማለት ነው። ደስተኛ እንደማይሆን ነው የሚያሳየው። እና ውድ ቤተሰቦቼ ይሄ ነገር ምንን ያስተምረናል? እንዴት እንማርበታለን ነው የምላችሁ ውዶቼ። ኢንሻአላህ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ በቅንነት ማለት ነው። በቅንነት አበረታቱኝ። ስወዳችሁ በቅንነት አበረታቱኝ እላችኋለሁ ውድ እህቶቼ ወንድሞቼ። ያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበል የኔ ውዶች። በቅንነት እንገዳደፍ ማለት ነው። እንገዳደፍ እና አብረን እንደግ። ተገዳድፈን አብረን እንደግ። ለምን አንደኛችን ለአንደኛችን መከታና እንትን ካልሆን ብቻችንን አንወጣው ነገር ነው ማለት ነው። ብቻችንን አንወጣውም። ስለዚህ ስንገዳደፍ ያምርብናል እና እንገዳደፍ እላችኋለሁ ውድ እህቶቼ ወንድሞቼ። ስንገዳደፍ ያምርብናል እና እንገዳደፍ ነው የምላችሁ። በስደት ያለን እህቶች በተለይ መገዳደፍ አለብን። በስደት ያለን እህቶች መገዳደፍ አለብን። መጠያየቅ መዘያየር አለብን ማለት ነው። ግዳፍ ጥሩ ነው። አይታችሁ ከሆነ ድራማው ራሱ የሚፈልገው ሰውዬ ተቀምጦ ሌላ ሰው ነው ተነስቶ ውሃ የሰጠው ማለት ነው። ውሃ ውስጥ ምን እንዳለው አናቅም። እንግዲህ ያው ሰውየው እንዳየነው ልጅቷን ይዞ በእጁ ወደቀ ማለት ነው። ወደቀ እና ስንገዳደፍ ያምርብናል። እሱ ብቻውን ሆኖ ነው እንግዲህ፣ ሰው ባይኖረው ነው። የሚገድፈው ሰው አልነበረም ከጎኑ። ሹክ የሚለው ሰው ቢኖር ኖሮ ይሰማ ነበር ማለት ነው። እና ሰምታችሁኛል፣ አዳምጣችሁኛል። ለማንኛውም ውድ ቤተሰቦቼ እንገዳደፍ እላችኋለሁ። ስንገዳደፍ ያምርብናል። እንገዳደፍ፣ እንጠያየቅ፣ እንዘያየር። እሺ ውዶቼ፣ ውድ ሀገሬ ልጆች፣ ሀገራችንን ሰላም አላህ ያርግልን። ሀገራችን ትለምልምልን። ሀገራችን ሰላም ስትሆን ሁሉም ሰላም ይሆናል። በስደት ራሱ ተከብረን እንኖራለን። ሀገራችን ጥሩ ከሆነችልን፣ ሀገራችን ሰላም ከሆነችልን በስደት ላይ እያለን ራሱ ተከብረን እንኖራለን ማለት ነው። ውድ እህቶች፣ ሀገራችን እንደዚህ ምስቅልቅሏ ከወጣ በስደትም ላይ እያለን ማንም አያከብረንም ማለት ነው። እና መከባበር ጥሩ ነው። መከባበር ጥሩ ነው። እንከባበር፣ እንተዛዘን እላችኋለሁ የኔ ውዶች። ክበሩልኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበል። ውድ ሀገሬ ልጆች ሰላም ሁኑልኝ። ሰላማችሁ ብዝት ይበል እላችኋለሁ ውዶቼ። ኢንሻአላህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በቅንነት ማለት ነው። በቅንነት አበረታቱኝ ውዶቼ። ስወዳችሁ በቅንነት አበረታቱኝ ነው የምላችሁ የኔ ውዴቶች። እሺ አበረታቱኝ። አይከፈልበትም። ሼር፣ ላይክ፣ ሰብስክራይብ፣ ኮመንት ብናረግ አይከፈልበትም እኮ ሀቂቃ ማለት ነው።
እና እንበረታታ፣ እንጠያየቅ እላችኋለሁ የኔ ወዶች። ክብር በሉልኝ። ጀዛኩም አላሁ ኸይረን ላለሁኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።